ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም መስቀል ላይ። እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም ያዋቸው ወንድሞቻችን ጴንጤዎች እንደ ዘፈን በጣም ነው የሚጠሉት። ፈረዱ ሊረዱ ወደዱ በልስኪ አፈተከመት አሰቡ ምክንያት ሰበሰቡ ገራገር ሰብላማኝ ጽወት ስላለለየስ ይህንን ነገር ወስደ አማርኛ የማይችሉ ጉራጌ ሰዎች ጋር ስታሰማቸው ያበደ ጭፈራ ይጨፍሩላል። እመነኝ። ሙዚቃ እንደ ሙዚቃ ኃጢአት ነው ተቆጥሮ አያውቅም በመጽሐፍ ቅዱስ። ቬሮኒካን በጣም የማበረታታት ነገር ምንድነው? እንኳን መድኃኒዓለምን ለጠች አባታችንን አቡነ አብርሃምን ሊተች የሞከረው ምን ብሎ ነው? ለጀግና ይዘፈናል፣ ለሰርግ ይዘፈናል ምናምን ስላሉ እና ይሄው ዘፈንን ያበረታታሉ። እናንተ ለምንድን ነው ለስዕል፣ ለወረቀት፣ ለቀለም፣ ለሰው እጅ ስራ የምትሰግዱት እያሉ ይጠይቁናል። እኛ የምንሰግደው ለስዕሉ ሳይሆን ለባለ ስዕሉ ነው፣ ወይም ስዕሉ ለሚወክለው አካል ነው የምንሰግደው እንጂ ለስዕል ለቀለም አንሰግድም። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ኦርቶዶክሳውያን ማለት ነው አንድ ሀቅ አለ፣ አንድ እውነት አለ። ይሄን ሀቅና እውነት ኦርቶዶክሳውያን ልትጡት ይገባል። ምንድነው? ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም የለም። እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ያዋቸው ወንድሞቻችን ጴንጤዎችን ግን ዘፈን በጣም ነው የሚጠሉት። ዘፈን ሐራም ነው። ዘፈን በደረሰበት የማይደርሱ ሰዎች ናቸው። ለምንድን ነው ኦርቶዶክሳውያን ይሄንን እንኳን ከጴንጤ እንማር እንጂ እንዴ? እነሱ ሙዚቃ ይሰማሉ አይሰሙም? በዚህ ጌታ ይባርክ። ፎሴ ተገኘ ታላሽ ሆቢና ከተማ ሙዚቃ ይሰማሉ እነሱ? ዘፈን ይሰማሉ አይሰሙም? ፈረዱ ሊረዱ ወደዱ በልስኪ አፈተከመት አሰቡ ምክንያት ሰበሰቡ ገራገር ሰብላማኝ ዝም አልኩ መስኪኑ የዋሁ ልቤ። ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ? ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው የእናቱን ጠላት ሽባ እንዳድሯል። ቀንን ጨምረህ ካረከኝ ቀና በል ስማኝማ ስማ ልንገርህ የታዘብ በአዲስ መስጋና የሰራ ተባረኩ ቅዱሳን። ጌታ ይባርካችሁ። እንዲህ ነው ጴንጤነት ማለት። በተአምር ዘፈን የሚባል ቦታ አይደርሱም። ዘፈን አይሰሙም። ናበለው ነገሩን አናበለው የሕይወት እንጀራ ኢየሱስ ነው። ስጡኝ ምክር ስጡኝ መላ የሰው አገር ኑሮ ጉዳትና ቶተው በለው ንገረው ቶተው በለው መዳን የሚገኘው ኢየሱስ አሁን ወይ አይጎድ ወይ አይጎዳ። እናንተ የመጨረሻ ኮድራ ባለ መሰሩት እኮ እናንተ ዘመንላ አታጠቁም። ያልተዘረፈ ዘፋኝ የለም ነው ምራባቴ። ተባረኩ ቅዱሳን፣ ተባረኩ ቅዱሳን፣ ተባረኩ። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም፣ የሆነ ነገር አታረጉም። ጳጳሱ ትክክል ነው የተናገሩት። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟችሁ አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው።
ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪው። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም። መስቀል ላይ ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ ዕድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። እሷ ቤዛነትና እሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ያበደ ጭፈራ ይጨፍሩላል። እመነኝ። ወደድንም ጠላንም ዘፈን ኃጢአት ነው። ምክንያቱም መጽሐፍ ቅዱስ እንዲህ ስለሚል የሥጋ ሥራ ብሎ ከጠቀሳቸው ውስጥ አንዱ ዘፈን ስለሆነ ስለሱ ላወራልን የመጣሁት። በእርግጥ ግን አንዳንድ ሰዎች አሉ ማለት እኛ ኦርቶዶክሳውያንን ለመተቸት በቃ የሆነ ነገር በመጣ ቁጥር እኛ ላይ ዘሎ የሚመጡ ማለት ነው። ይሄንስ ሞስ ጽወት ስላለለየስ አንድ ነገር አስረግጬ የምነግር ነገር ቢኖር ምን መሰለ? ይሄንን ነገር ወስደ አማርኛ የማይችሉ ጉራጌ ሰዎች ጋር ብታሰማቸው ያበደ ጭፈራ ይጨፍሩላል። እመነኝ። እና እኔ እኮ በጣም ነው ግርም የሚለኝ። ታውቃላችሁ መናፍቃን ከመጽሐፍ ቅዱስ የሚወዱት ክፍል ሮሜን ነው። እና ሮሜ ላይ ምን ይላል መሰላችሁ? አይ ቲንክ ምዕራፍ 12 ላይ ነው። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዘፈን የሚመስል መንፈሳዊ ለማድረግ ሞክረ ኢየሱስ ስላልክ ውስጡ ዘፈኑን አምጥተ ዓለምን የሚመስል ከዓለም የተቀዳ ነገር ላበጠብ እስኪል ሱፍ እስኪጨመቅ ድረስ እየዘለልክ ውስጥ ያሉ ሰዎችን በእናንተ ጭፈራ ነው ባይዘው እየተደሰቱ እያዩ እየተዝናኑ ያሉት እንጂ እዛ ጋር የአምላክ ስም መጠራቱን ራሱ ኮንሲደር የሚያደርግ ሰው ያለ አይመስለኝም። ስለዚህ ዓለምን የሚመስል ነገር እያደረግክ አንተ ዘፈኑ ኃጢአት ነው ብለህ ዘፈንን የሚዘፍኑ ሰዎችን ክር ያደረጉ ሰዎችን በተለይ ለመተቸት ትሞክራለህ። ማነህ አንተ ነው? ድርጊት ምን እያደረግክ ነው ነው ማለት እንዳይፈረድባችሁ አትፍረዱ ይላል አይደለ ማቴዎስ ላይ። እሱን ዘላው ነው። እና ክርስቶስ በራሱ አንደበት ለእያንዳንዱ እኔ እንደ ስራው ከፍለዋለሁ ብሏል አይደል? አንተ ማነህ የሰዎችን ስራ እዚህ ጋር ጀጅ የምታደርገው? ማስተማር እኮ ሌላ ነገር ነው አይደለ? ማስተማር እናንተ ያዛችሁት። ግን አንዳንዶች በተለይ ቴዲ ዘፈን ከለቀቀ በኋላ ምን አንዳንዶች አብዛኛው የሃይማኖት መምህር ነን የሚሉ ሰዎች አንዳንዶቹማ ከ10 በላይ ላይ ያልሰሩ ብላችሁ ነው። በቃ ወረዱ። በቃ ዘፈን ኃጢአት መሆኑ የታያቸው በቃ አሁን ነው። በቃ ለቪዲዮ እይታ በቃ ለነሱ የዩቲዩብ ቪዲዮአቸው እንዲታይ ብቻ የቴዲን ስም ጠርተው ገንዘብ ለመስራት የሆኑ ሰዎች ላይ ይፈርዳሉ ማለት ነው። ብራዘር መጀመሪያ ብናመጣ ብዙ እናመጣለን። ከዘፈን የተቀዱ በጣም ብዙ እናንተ መዝሙር የምትሏቸው በጣም ሺህ አለ። እና ከዘፈን ቀርተ ዓለምን መስለ እየዘለልክ የሆኑ ሰዎችን በተለይ ኦርቶዶክስ ያኑ ሰዎችን ለመተቸት አትሞክር ነው ብለህ ከሰራ ማለት ነው። ባልሰራው ደስ ይለኝ ነበር። ግን አንዳንድ ጊዜ ሞኝ በጣም አዋቂ የሆነ ሲመስለው ዝም ማሰኘት ያስፈልጋል። አቡነ አብርሃምን ያመጣኋቸው ከዚህ ልጅ ቬሮኒካ ላይ ከሰራ ኮንቴንት ተመሳሳይ ኤርሚያስ ሰርቶ ነበር። ቀለሜን የምትሉት ምን ብለው ሰራ መሰላችሁ? አቡነ አብርሃም ለጀግና ይዘፈናል ለምናምን ይዘፈናል ምናምን ብለው ሲናገሩ ይኸው ዘፈንን ያበረታታሉ ምናምን ብለው ሰራ። at the same time ይሄ ልጅም ቬሮኒካ ከፊት ለፊት ያለው መድኃኒዓለም ነው ስነሳ መድኃኒዓለም ነው ያለው ምናምን ባለችበት ቪዲዮ ላይ ቪዲዮውን አድርጌዋለሁ፣ ስቲች አድርጌዋለሁ፣ ሄዳችሁ ማየት ትችላላችሁ። እዛ ላይ ምን የሚል አስተያየት ሰተመሰላችሁ? ቤተ እምነቷ እንደ ቤተ እምነት ነው የተሳሳተችው፣ ዘፋኞችን ታበረታታለች ምናምን ብሎ የተወሰኑ ፖይንቶችን እናገራለሁ እና ዩቲዩብ ላይ
በስፋት እመጣበታለሁ ስለ ዘፈን። ግን እዚህ ላይ የመጀመሪያው መታወቅ ያለበት ነገር ሙዚቃ እንደ ሙዚቃ ኃጢአት ሆኖ ተቆጥሮ አያውቅም በመጽሐፍ ቅዱስ። ቬሮኒካን በጣም የማበረታታት ነገር ምንድነው? እንኳን መድኃኒዓለምን ለጠፍሽ። አይኖ እኔ መድኃኒዓለም ነው ብዬ አላምንም ስዕሉ፣ ግን አንቺ እንደ እምነትሽ ይሆንልሽ። ፊት ለፊትሽ ያለው መድኃኒዓለም የልብሽን ያውቃል። ሰው መድኃኒዓለምን ለጥፋለች። እቺ ልጅ ሰው ነች፣ ፕሮፌሽኗ ደግሞ ሙዚቀኛ ነው። ኤርሚያስ አባታችንን አቡነ አብርሃምን ሊተች የሞከረው ምን ብሎ ነው? ለጀግና ይዘፈናል፣ ለሰርግ ይዘፈናል ምናምን ስላሉ ነው። እና ይሄው ዘፈንን ያበረታታሉ ምናምን አለ። በመጀመሪያ ለጀግና ይዘፈናል። ለምሳሌ ዳዊት ጎልያድን በገደለ ጊዜ ሰዎች ምን ብለው ዘፈኑ? ሳኦል ሺህ ገደለ፣ ዳዊትም እልፍ ገደለ ብለው ዘፈኑ። ይሄ መጽሐፍ ቅዱስ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ልማድ። ዮሐንስ መጥምቁ ዮሐንስ የሞተበት እንትን ላይ የእንትና ሚስት ዘፈን ዘፍና ነበር። which means ሰርግ ላይ ይዘፈን ነበር። ኖርማል ነው ማለት መሐሌ ማለት እንትን አንድ ፍቅረኛ ለሚስቱ የዘፈነው ዘፈን የፍቅረኞች ልወወጥ ነው። ስፒሪቹዋል ልታረጉት አትችሉም ማለት መንፈሳዊነቱ ምንድነው? እግዚአብሔር ቤተሰብን ስለሚያከብር በባልና በሚስት መካከል ያለ ፍቅር በክርስቶስና በቤተ ክርስቲያን ወይም ደግሞ በእግዚአብሔርና በእስራኤል መካከል ባለ ፍቅር ስለሚመሰል እንትን ነው እና ይሄ ዘፈን ኃጢአት ነው የምትል ነገር በፕሮቴስታንት ለዛውም በኢትዮጵያ ኦርቶዶክስ በኢትዮጵያ ፕሮቴስታንት ብቻ ነው ያለው። ይህንንም ሌሎች ላይ ልናሰርስ ትንሽ ነው የቀረ። ለምሳሌ ኦርቶዶክስ ቤተክርስቲያን ደርብ አላት፣ ለሰርግ የሚዘፈን ዘፈን አለ፣ ለአርበኞች አሸንፈው ሲመጡ የሚዘፈን ዘፈን አለ። ኢትስ ጤነኝነት ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። አሁን ብዙ ጊዜ ፕሮቴስታንቶች የምንጠቅሳት ጥቅስ which is የተሳሳተ ጥቅስ ገላትያ ምዕራፍ 5 ላይ ነው። ዘፋኝነት የምትል የስጋ ፍሬ ነው። ይሄ ዘፋኝነት ማለት እንግሊዝኛውን ሄዳችሁ እዩት፣ ኦርጂ ነው። ኦርጂ ማለት ምን ማለት መሰላችሁ? ዋይልድ የሆነ ጭፈራ ወይም ደግሞ ጭፈራ ቤት ምናምን የሚደረግ ዳንስ ማለት መዳራት ያለበት ሴክሹዋል ምናምን ያለበት ጭፈራ እንጂ ሚውዚክ አይደለም። በእስራኤልም ታሪክ በቤተ ክርስቲያንም ታሪክ ሙዚቃ ኃጢአት ሆኖ አያውቅም። ሙዚቀኞች ደርብ ያለው አስተማሪ የሆነ ጥርት ያለ እንትን መስፈን ይችላሉ። ምንም ለዚህ ነው እንትና ሰለሞን ከሞኝ መዝሙር የጠቢብ ዘፈን ይሻላል ያለ ምሳሌ 7:16 መሰለኝ ቼክ አድርጌ ለጥፍላችሁ ኮሜንት ሴክሽኑ ላይ። ይሄ ማለት ነው ምንም ከማይረባ መንፈሳዊ ከሚመስል መዝሙር የጠቢብ ዘፈን ይሻላል። ለምሳሌ ከሊሊ አልደህይም አለ ከሚለው ምን አለ መጽሐፉ ምን አለ አልታመምም አለ ምን አለ መጽሐፉ ምን አለ አልደህይም አለ ከሚለው መዝሙሯ የቴዲ አፍሮ ላይ አፈር ውስጥ አረንጓዴ ለምን ይሆን የራበ ሆዴ የሚል ግጥም የተሻለ ነው። ቢያንስ ትምህርት ያስተላልፋል። ጠቢብ ሰው የሚያስተላልፈው መልእክት እንትን ነው እና ቬሮኒካ ምናልባት ከሰማሽ ኢንኬስ እባክሽን መልእክትሽ ላይ አተኩር። መልእክትሽ የሚያስተምር፣ መልእክትሽ ትውልድ የሚያነጽ፣ መልእክትሽ ይሄ ደረጃውን የጠበቀ you are elite እና የራስሽ የሆነ ፕሮፌሽናል ክሩ ይኖርሽ። ምንም ማለት አይደለም። መጽሐፍ ቅዱስ ዘፈን ኃጢአት ነው ብሎን አያውቅም። ስለዚህ ኦርቶዶክስ ቤተክርስቲያንን መተቸት፣ ኦርቶዶክስ ቤተክርስቲያንን መሳደብ ልክ አይደለም፣ አቅማችንም አይፈቅድም። እንዴት ነው አሁን ኤርሚያስ አቡነ አብርሃምን በዘፈን የሚተቸው? እንዴት ነው ይሄ ህፃን ልጅ ስለ ኦርቶዶክስ ቤተክርስቲያን መሳሳት በድፍረት የሚያወራው? አንዳንድ ጊዜ ይሉኝታም ጥሩ ነው፣ ታላቅን ማክበርም ጥሩ ነው። ለማንኛውም ማንም ሰው ዘፈን ላይ ማውራት ከፈለገ ከኔ ጋር ላይቭም እገባለታለሁ። እኔ ዘፈን ወድጄ አይደለም፣ ግን አንዳንድ ጊዜ የማይነካ ነገር ስለነካ ምንም
ዳዊት ሺህ ገደለ ብለን እንዘፍናለን። ማነው ሳውል ሺህ ገደለ ዳዊት እልፍ ገደለ ብለን እንዘፍናለን። ኖርማል ታላላቆቻችን ጀግኖቻችንን በዜማ እናመሰግናለን። ይሄ የተለመደ ነው። ዋሊያ ዋሊያ አንበሳዎቹ ምናምን እያለን እስቲ ያሸንፉ ብሔራዊ ቡድናችን ኢትዮጵያ ቀደም እያልን ላንዘፍን ነው እንዴ? ለምንድን ነው ፕሮቴስታንትን የጅላጅል እምነት የምታደርጉት? እባካችሁ ሳትማሩ አትናገሩ። አትሊስት ኢንፎርምድ ለመሆን ሞክሩ። ዘፈን ማለት ምን ማለት ነው ምናምን ብላችሁ። ፕላስ ኢትዮጵያ ውስጥ ብቻ ነው ዘፈን ኃጢአት ይሆናል። አይ ዶንት ኖ ምን አይነት እንትን እንደገባብን አለማወቅ ድንቁርና እንደገባብን። ለማንኛውም አቡነ አብርሃምንም ሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያንን መናገር አይቻልም። ቬሮኒካም ኢንኬዝ ካየሽው መድኃኒዓለምን ለጥፊ፣ መድኃኒዓለምን ነው የለጠፍሽው። እግዚአብሔር ይባርካችሁ። ሁላችሁንም እወዳችኋለሁ። እባክህ ጆንዬ ተረጋጋ። ልጅ ነህ፣ ብዙ ማንበብ ብዙ መማር ትችላለህ። እባክህን እንደ ታላቅ እመክርሃለሁ። ሪድ አንብብ። ምናልባት የሚረዱ ሰዎች ካሉ ለማንበብ ለማወቅ ለምናምን እኔ ላገናኝህ እችላለሁ። ጥሩ ሰዎች አሉ። ልጅ ነህ ማለት ተስፋ አለ እና እንደ ልጅ ላይክ ዝም ብለህ ያንንም ይሄንንም አትተች። ስፔሻሊ ትላልቅ ነገሮችን አትተች፣ ከአቅም በላይ የሆኑ ነገሮችን ፎከስ አድርግ የራስህ ነገር ላይ። ጌታ ኢየሱስ ክርስቶስን ማጉላት ላይ ፎከስ አድርግ። ስለ ኦርቶዶክስ ቤተክርስቲያን አያገባህም። አንዳንድ ሰዎች ለስዕል፣ ለወረቀት፣ ለሰው እጅ ስራ ለምን ትሰግዳላችሁ እያሉ ይጠይቃሉ። ይህ እንግዲህ ከቅዱሳት ስዕላት ጋር ተያይዞ የሚነሳ ጥያቄ መሆኑ ይታወቃልና ስለ ቅዱሳት ስዕላት ሲጠይቁ ምን ይላሉ? እናንተ ለምንድን ነው ለስዕል፣ ለወረቀት፣ ለቀለም፣ ለሰው እጅ ስራ የምትሰግዱት እያሉ ይጠይቁናል። በዛሬው ትምህርታችን ይህንን እንመለከታለን። ተከታተሉ። እንግዲህ ለስዕል፣ ለወረቀት ወይም ለሰው እጅ ስራ ለምን ትሰግዳላችሁ ለሚለው ጥያቄ አጭሩ መልሳችን እኛ ለስዕል አንሰግድም፣ እኛ ለወረቀት ወይም ለሰው እጅ ስራ አንሰግድም የሚል ነው። በድርሳነ ሚካኤል ሰኔ 12 በሚነበበው የአፎሚያ ታሪክ ውስጥ እንደዚህ የሚል ቃል በግዕዙ ተጽፎ እናገኛለን። አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ ተብሎ ተጽፏል። ትርጉሙም እኛ ለወረቀት ወይም ስዕሉ ለተሰራበት ዕቃ፣ ለቀለሙ፣ ለሰው እጅ ስራ በአጠቃላይ አንሰግድም የሚል ነው። ታዲያ እኛ በስዕል ፊት የምናቀርበው ስግደት ምንድነው ቢባል እኛ የምንሰግደው ለስዕሉ ሳይሆን ለባለ ስዕሉ ነው፣ ወይም ስዕሉ ለሚወክለው አካል ነው የምንሰግደው እንጂ ለስዕል ለቀለም አንሰግድም። ሊቁ ቅዱስ ባስልዮስ ዘቂሳርያ እንዲህ ብሎ እንደተናገረ ለቅዱሳት ስዕላት የምንሰጠው ክብር ለባለ ስዕሉ ያለንን ፍጹም የሆነ ልባዊ ፍቅርና አክብሮት ለመግለጽ በመሆኑ ከባለ ስዕሉ ረድኤትና በረከት ተካፋዮች ነን እንጂ እንዲያው ተመልካቾች ብቻ አይደለንም እንዲል። ስለዚህ እኛ በስዕሉ ፊት የምናቀርበው የትኛውም ነገር ለባለ ስዕሉ እንጂ ለዚያ ለቀረበው ለስዕሉ ወይም ለወረቀቱ ብለን አይደለም። በሁለተኛው የኒቂያ ጉባኤም በ787 ላይም እንዲህ ብሎ መወሰኑ ይህንን የሚያሳይ ነው። ለስዕል የሚሰጠው ማንኛውም አክብሮት በቀጥታ ለባለ ስዕሉ የሚቀርብ ነው። ይህንን በምሳሌ ለመረዳት ለምሳሌ አንድ ሰው ሐዘን ቢገጥመው ወዳጁ ቢሞትበት በለቅሶው ጊዜ ወዳጁን ፎቶ ይዞ ያለቅሳል አይደለ? ሐዘኑን የውስጡን ቁስል ሁሉ በዚያ ስዕል ፊት ላይ ይገልጻል አይደለ? ይህን ሰው ሲያደርግ ለምንድነው ይህን የምታደርገው? ይሄ እኮ ወረቀት ነው ብንል ትርጉም የሌለው ጥያቄ ነው የሚሆነው። ምክንያቱም ያ ሰው ለወረቀቱ ሳይሆን ይህንን እያደረገ ያለው ለማን ነው? ወረቀቱ ለሚወክለው ወይ ለባለ ፎቶው ነው። ያ የሚታየው ፎቶ ወይም ምስሉ ምንም እንኳን ወዳጁ ባይሆንም የወዳጁ መገለጫ ነውና። ትምህርታችንን ለማጠቃለል እንግዲህ ለስዕል፣ ለወረቀት፣ ለሰው እጅ ስራ ለምን ትሰግዳላችሁ ብለው ሰዎች ቢጠይቋችሁ ባጭሩ እኛ ለወረቀት፣ ለሰው እጅ ስራ፣ ለስዕል አንሰግድም፣ የምንሰግደው ለባለ ስዕሉ ነው ወይም ስዕሉ ለሚወክለው አካል ነው ብላችሁ ልትመልሱ ይገባል። የሰማነውን በልቡናችን ያሳድርብን። አሜን። ይቆየን።